انا كليت يا خلاص هذا طفى بجندي تعالى يا مان انه لا جاي ترى ما ها لا زي واك زمان من ساعات من ده شاف من مسافه ما ادري امك تجي ولا تجي أتربص. إنه ما تجوز مش؟ ها؟ أتجوز. أنا ما أتجوز. بس يا فراس ما. نعم هذا كله على شو مالك؟ تميم ناتي. أكيد يدبر يعني. يدبر يعني أتجوز. إنه هذا كله على شو مالك شو؟ أنا أتجوز. كافي قصدي حسابه من غير أنا قاعد معك ዛሬ ምን ሆናችሁ? ታውቃለህ ከቤተሰብ ጋር መኖር በጣም ያስጠላል። አንተ ስትላለህ እንደኔ ያላስጠላህ ከቤተሰብ ጋር መኖር እንደኔ ያልደበራችሁ እምነት የሚነጋገር ከተባለ የፈለገ ነገር ይምጣ እንደኔ ያስጠላል። እኔ በጣም ነው ያስጠላኝ። ምን ሆናችኋል? እኔ ማላውቀው ከቤተሰብ ጋር የተፈጠረ ነገር አለ። የግድ ከቤተሰብ ጋር ለመውጣት ጸብ መፈጠር አለበት። እንደዛ ነው። አንደኛው እንደውም ከኛ የተሻለ ቤተሰብ አለ። እናንተስ ብትሆኑ ምንድን ነው ምክንያታችሁ? ትምህርት፣ ስራ፣ ሙያ፣ ቴክኒክ ምናምን እስኪ ማን ይምጣው? እኛ ስለ ስራ፣ ስለ ትምህርት፣ ስለ ሙያ የምናስብበት ጊዜ ነው። ለምን ዘና አንልም እንዴ? ወይ ዛሬ ዘና ያላልን መቼ ዘና እንል እንዴ? እሺ ይሄን ነገር ግን በደንብ አስባችሁበት? በደንብ ነው ያሰብንበት። ምክንያቱም ከዚህ በኋላ ቤተሰብ ምናምን የሚባል ነገር በቃ፣ ትምህርት፣ አላማ ምናምን የሚባል ነገር በቃ፣ ከዚህ በኋላ ሁሉ ነገር በቃ። የራሳችን ብለን መጀመር አይደለም እንዴ ጋይስ? በእናትህ ነገር በጣም አስባችሁበት? ይሆናል።
እሺ አሁን ወዴት ቸር ፍቅር በደል ነው። አቤት ፈጽሞ ማየት የተከለከለ ነው አላልኩም? ይቅርታ ፍቅር ፈጽሞ አይዋሽም። አሰለፈ ቶ በቃ እቃው እንዳለ ይራገፍቱ ቶ በቃ እንዴ ምን ከባድ ስራ ሆኖ ቶ ይራገፍ ቶ ብቻ አሰለፍናታ ዛሬ ምን እንደምትል አውቀው ሲአስቡ ቁርጥ አበቁርጥ ነው ለራስ ታበያ ካለ ብረት ድንጋይነ ወራ
የኔማ ቤትዬ አጭሯ ቀጭሯ ድገሞ ቤትዬ አጭሯ ቀጭሯ ወይኔ ዋሻሽ ኑሮ ምን ተወኝ ነበር ዋሻት እኮ ውስኪ ይዤ ነበር ውስኪ ይዤ ነበር በምድረ ቦሌ ዛሬ ተገኘው ከዚች ብርሌ ማመሬ ነው ትልቁ አዳራሽ አለ እሱ ሰው መተኛ ላይ ይገምት እድሜው ረጅም ነገሩ ሲያወጥ ራሱ ያስታውቃል። ከደሟቱታ ነው የሚገቡ የማን እድሜ ነው ረጅም? ቆይ ኧረ እባክህ እንደው እኔ እናንተ በመሀላችን ምን ያህል የእድሜ ልዩነት ቢኖር ነው? አንቱ ተው። ኧረ በምን በሰላም ወይኔ ያሰለፍ ይገባሃል። ድሮ እኮ ስንቱን ጎረምሳ ነበር የማንበረክከው በዚህ ሸመድማዳ ቁመና። እያሰልፍ እኔ ጉዱስ ማስፈልጊያ እውነት ለመናገር እሱ ቁመና ምን ይወጣለታል? ይሄ መሰለ ቁመና ይዘው አሁን ስናረሰው ግን ከጅን ሰላም ወሬ አልፈልግም። ለካ ይህ ሁሉ ጎረምሳ ተጋድሞ ነው እኔ ያሰለፍ በር ሳንኳኳ። መቼም ያው ሰው ናት ብላችሁ ነው አይደል? ደግ በሰራ ውለታ ይሄን የሚከፈል አሁን የቤት ኪራይ ትከፍላላችሁ አልከፍልም? እምቢ ካላችሁ እኔ ያሰለፈች አይደለሁም እማረገውን አውቃለሁ ብያለሁ። በቃ ተናግሬያለሁ። የሆነችው ትንሽ ሳምንት አይታገሱን? ሳምንት አይደለም ትንሽ ሴኮንድ አልታገሱ። በቃ ክፈሉ ብያለሁ፣ ክፈሉ። አይ ካላችሁ ደግሞ ኮታታችሁን ሰብስቤ ነው ባባረር። ውጡልኝ እንደው ባትደግሙ ይሻላቸዋል። የማይሆን ነገር አትሞክሩ።
ይሁን ሶስት ቀን በቃ ዳይመንድ ልጆት በጣም ቦት በቃ ምን አባት የላለች በማይመጣ መጣችሁ። ይኸው ኋላ ግን የሚባል ነገር አይሰራም። እሱም በእኔ ተው፣ በእኔ ልጆትን ቻው ብሎ ዱርዬ ሁሉ ወይ ስራ ሰሩ። ኧረ እንደው እናንተ ምን ይሻላችኋል? እጃችን ሰረነሽ ቤት ሀላነት ልበል ይባላ ቤት መሰለኝ። ዝም በል ትበለኝ። ምን የቀረ ነገር አለ? ሁሉ ነገራችን ተሟጦ አልቋል። የቀረን ንግግራችን ብቻ። እሱን ተውትና አራባችሁ የሚታወስ ነገር በጣም ነው የራበኝ። እናንተ ጋር አራባችሁ ሆናል። ምን እናመጣለን? ለምን አትበደል? በደል ተመይ እኔ ልበደል ችግር አለው። ባይሳ ጋር ሄደሽ ብድር ጠይቂው። ስንት ነው በደል? ምን ነው አልፈሽ ልኩት አልታወቀሽም እንዴ? ታሜ የለም አሉ ይዘው መጣ ስል ጠገብኩ ስል እንደዚህ በረበራ ትጮትብኛል። ምን አለ በሰላም የለም ግን ሚስጥሩ አለበት። ልብድ ይሄ ነው እንጂ ምን አረገ ጥሩ ላረገ ጥሩ ምን ያላረገው ነገር አለ? ባለፈው ተበደል። እሺ ይሁን ይቅር ለእግዚአብሔር ብለን ከፈል። ያሁኑስ የማንንም ጦስ የማስረሰው እኔ ያም ብሶት ነው። ተው ማስረሽ ተው። እሺ ይሁን ተበደል። ካልጠፋ ስም በኔ ስም የኔ ስም ትኬት ነው። የኔ ስም ቪዛ ካርድ ነው። ምንድን ነው እንደዚህ ርሽ እንኳን ለቀብር እንዳይሆን አድርግ ተደበደቡ ያዝልከው ጎዱሽ። ቆይ ግን የምንሮሮ ነው ጋን ለብዛት ነው። ቆይ እሱ ተበድሮ አይ እንዴት ተበድሬ አንተ ከሱ ነው አትሻለም። ጦስ ውስጥ የምትስከትና ወደዚህ ለምንድን ነው? እኛ ጓደኞች አይደለን እንዴ? ስትበደል ቢያንስ አታማክርም ሰው? ቆይ ታዲያ እሺ ሲርበኝ እኔ ልሞት እንዴ? ሲርበኝ የኔ ስም ቪዛ ካርድ ነው።
መግቢያ ትኬት ነው። ምንድን ነው? ተው ማስረሻ ተው። ይኸውላችሁ በቃ አሁን በቃ የሆነው ነገር ሁሉ አንዴ ይሁን። በቃ ተው እርሱት። ይልቁንስ ቆሻ ምንድን ነው ማድረግ አለብን? በዚህ ጋር አስለፍ በዚህ ጋር ቤተሰብ ሀገር በዚህ እሺ፣ ምንድን ነው መፍትሄው? ምንድን ነው የሚሻለው? ተሚ ምንድን ነው መፍትሄው? መፍትሄው ብሎ ታውቃላችሁ? እዚህ አካባቢ የተከራዩ ሰዎች ይሉ አይደል? አዲስ የገቡ ሰዎች ማለት ነው። ከእነሱ ይኩት ብሎ መቀበል ትሞታለሽ። ሀሳብ ማለት እሺ፣ አንተ ይሄ ሀሳብ ምን መሰላችሁ? ለምን ከሽኮች ብር አንከፍልም? ወይኔ የምራችሁን ነው የምታወሩት? ያው መፍትሄ ብለህ ነው የምታቀርበው? አንተም ከእነሱ አትሻልም? ንገረኝ። እናትህ እንደ ከእነሱ ጋር ታወዳድረኛለህ? ቀጥል በቃሽ። ይኸውላችሁ የእኔ ሀሳብ ትንሽ ለየት ያለ ነው ከእናንተ ማለት ነው። ምንም አይነት ሀሳብ ብራሱ እና ምን መሰላችሁ ቤታችን አጥቻ ማለት እዛ ውስጥ ደባል ነው ወይኔ አንተ ባትለሻል ነበር። ምን ቆይ ቤት ኖሮ ነው ደባል የምታስገባው እዚህ? ዝም በል ለእኛ ጠባቅ ጊዜ ውጭ እያደረ ኧረ በማርያም በእናትህ ሁልሽ ተሰሚኛለሽ እኔን? እሺ ሁልሽ ምንድን ነው? እሺ ተፋዙ ብለቀጥ ይኸውላችሁ ምን መሰላችሁ ደላላ ጋር ሄደን ስራ እንፈልግ። ይቆጨኝ ነበር። አይሻልም? ሰላሳዊ ዘነቆ እስኮን ስንራቢ ነበረው አይገርም? ሲርሞር ያስበው ለነገሩ እና በቃ ግን አንድ ነገር አስባችሁ እዛ ሄደን ምን ልንሰራ የተገኘው ነው የምትሰራው? መበደር ትሰራለህ። ከተገኘልህ መበደር ና ቀጥታ የተገኘው ትሰራለህ። አቤት ይቅሬታ ነበር። ሰላም እንኳን ደህና መጣችሁ። እንኳን ደህና መጣችሁ። እሺ ቁጭ በል። እሺ ምን ነበር? ስራ ፈለገኝ። ስራ። አይ ጥሩ። እንደዚህ ወጣት እኛ ጋር ማየት ብዙም አልተለመደም። ማለት እኛ ነሽተ የምንሰራ መስል እንዴ? ኧረ እኔ እንደዛ አላልኩም። እንደውም ሳያችሁ በጣም ደስ ብሎኝ ነው። ማለቴ ብዙ ጊዜ ወጣቶች ለስራ ያላቸው ተነሳሽነት አናሳ ነው ብዬ ነው። ለነገሩ አሁን እንኳን ተነሳሽነቱም እየታየ ነው። በርቱ። እሺ ምንድን ነው የምትሰሩት ስራ? ማለቴ ችሎታችሁ ምንድን ነው? ማለት እኛ የምንችልበት ችግር የለውም። ያለ የሌለውን እንሰራለን። ችግር አለ። ያለ የሌለውም ማለት የራሳችሁ የሆነ ብቃት ያለው ሙያ ያላችሁ? ይሄ እሱን ለእኛ የጣሉት ይሄ ቀረሽን በመል ሁሉ እንሰራለን። ሁሉ እርግጠኛ ናችሁ? አንተ ብቻ አንተ ስራ ማስማማች በእኛ ችግር የለም። ይሄ በጣም ደስ ይላል። ደስ ይላል። አቤት ይግቡ። ገብናደራችሁ እሺ ጋሼ ምን ልታዘዝ? ምን እላለሁ?
ምን እናገራለሁ? እውነቴን ነው የምልህ፣ ከምሬ ነው ጋሼ። እኔ እርሱን አስከፍቼ ከሆነ ይቅርታ ያድርጉልኝ። እርሱ እኮ ማለት ለእኔ በጣም ትልቅ ባለውለታዬ ነው ጋሼ። እና እባክዎት አሁንም አጥፍቼ ከሆነ በድጋሚ ይቅርታ አድርጉልኝ። አንተ ምንም አላጠፋህ ያ ነው እንጂ ስራ አለኝ ብዬ በሰጠው ፊውዝ አቃጠለብኝ። ስከፍተው ምስሉ ይደበዝዛል፣ ድምፁም አይሰማም። እሺ እሱ ይቅር፣ የቴፑ ድምፅ እኮ ለጆሮ ነው የሚሰቀጥጠው ጋሺ። እኔ እያለሁ በጭራሽ አይቸገሩም። ይኸው በዚሁ ሙያ ውጭ ሀገር ድረስ ሄደው የተማሩ በቲቪ እና በቴፕ ጥገና የበቃና የላቀ እውቀት ያላቸው ወጣቶች አጠገባችን እያሉ ጋሺ፣ እነዚህ ልጆች እኮ ይሄን ቴፕ ወይ ቴሌቪዥን እጃቸው አረፈበት ማለት በቃ አለቀ ደቀቀ ማለት ነው እንጂ አትለይም። ይሙቱ ስራት ባለፈው እንኳን እቃው በቃ ጣሉት ወድቋል የተባለ ቢያንስ ዋጋው 50 ሺህ ብር ያላነሰ ዋጋ እኮ ነው ያዳሉት። ታዲያ ዝም ብለህ ከፍለህ ይዘህ ነው የምትለኝ? ጋሼ እሱ ነው። ታዲያ ስንት ነው? እንግዲህ ጋሼ እንዳልኩት ነው። ልጁ በጣም ኃይለኛ ነው፣ ጎበዝ ልጅ ነው። ይሁን መቼም የሚያወርሰው ደግሞ የጥንት ደንበኛ የሆኑት 40 ብር ይክፈሉ፣ ይበቃውታል። ምን ነው ልጄ ትንሽ አልበዛ? ጋሼ ልጅ ነው፣ በዛ ላይ በጣም ጎበዝ ነው። ግድ የለም ይውሰዱት፣ አይጎዳውትም። ይክፈሉ ጋሼ። አክፈሉ ጋሼ። እግዚአብሔር ይስጥልኝ። አሜን ጋሼ። ሰላም ልጁ ግን እንዴት ቴፑና ቲቪው በቃ ገና ሲያዩት ድምፅ ብራን ጀምራል። ይሄ እንኳን ነገሩ ሲታይ የሚያስታውቅ ጥያቄ አለ ያስታውቃል። እሺ እናንተስ እንዴት ናችሁ? ደርሰናል። የእግር መንገድ ስለማትወዱ የእግር ጉዞ ይከብዳችኋል። ደህና ነኝ ፋዘር። እኔ የምልዎት ፋዘር በጣም ብዙ ነገር ስለማስብ ፒንሳና መዶሻ ረስቼ መጣሁ። ፒንሳውስ እሺ፣ መዶሻው ምን ያደርግልሃል? ባይሆን ካቻቢቴ ነው እንጂ ቆርቆሮ አደበደብ። መዶሻ እንትን በእኛ እኮ ካቻቢቴ ማለት እኮ መዶሻ ማለት እኮ ነው ፋዘር። ዘሴም ቢኮዝ ኖ ዲፈረንስ ፋዘር። ምን ማለት ነው? ያው አንድ ናቸው፣ ስም ተቀያየረ እንጂ አንድ ነው ነው እንዴ? አዎ ፋዘር። አንዳንዴ እኮ ከተማረ ሰው ጋር ባታወራ ይቀላል። ለምን ቢባል ትደነጋገራለህ። እዚህ መስለው ነው ሌላ ቦታ የሚያወሩት። ልክ ነው። ለማንኛውም ሁለቱም አሉ። አይዞህ። ኦኬ አሪፍ ሹር ፋዘር። ምን አልከኝ? እርግጠኛ ነው ወይ? እንደዚህ በቀላል አማርኛ አትነግረኝም እንዴ? እርግጠኛ ነኝ። አቤት ይልቡ። እሺ ታንስተው ሰራተኛ ልጅ ነበር ታዲያ ችግር አለ? ምን ጠፍቶኛ? ሁሉም ሁሉ ዝግጁ። ምንድን ነው የፈለገው? በሰርተፊኬት ነው? በዲፕሎም ነው? በዲግሪ ነው? በማስተርስ ነው? እንደ ምርጫ እንደፈለገው ሰራተኛ እኛ ጋር ሞት እንደፈለገው። ይቅርታ ድርጅት ወይም እኮ ፋብሪካ አልከፈትኩም። የቤት ሰራተኛ ፈልጌ ነው። ወጥ ምናምን ምሳሌ እንደዚህ ነው እንዴ? ምን ነው ስራ ቆይ ማክ ስራ ሊሰሩ እኮ አሰሪና ሰራተኛ አለ። ችግር የለም ይችላል። ምንም ችግር የለም። ታዲያ ምን ችግር አለ? ወርቅ መሰለ የቤት ሰራተኛ አለ። ወርቅ መሰለ። አመሰግናለሁ። እንደ ማለት አውቄያለሁ። ብዙ ሰዎች
ደንበኛ ሳፈረብ ሲባል ሰምቻለሁ። ተናገር ሰክነ አይሰማም። ይቅርታ አሁን ማግኘት ይችላል? በሚገባ ማግኘት ይቻላል። ይኸው እሱ ነው። ታዲያ በመጀመሪያ ትናገር ሚስት ነው የምፈልገው አትልም እንዴ? ልክ እንደ ብዙዎቹ ሰራተኛ ብለው መጥተው ሚስት እንደሚወስዱት ሚስት ነው የምፈልገው አትልም? ቆይ ግን እኛ ምንድን ነን? አተጫጭነን፣ ትዳር አገናኝነን፣ አዳባሪነን፣ ደባር አገናኝነን። እንዴት ነው ግን እናንተ ሰው ያላሰቡን ነገር የምታሳስቡ? ጌታዬ እሱ እንደሚያስቡ ሰው አይነት አይደለሁ። ምናልባት እኔ ወንድ ስለሆነ ይህን ስራ ላይ ይችላል ብዬ ነው። እኔ ከጃለን የምን ችግር አለ? እሱ እኮ ይህን ስራ መሰለኝ አለ እንዴ። ይሄ ልጅ መሸከም ያቅቷል? ይሄ ልጅ አይደለም አንተን አይሸከምም፣ ሚስትህን አይሸከምም፣ ሌላውን ቶ ይሄ ወጥ ላልከው ነገር ደግሞ ይሄ ልጅ በእናትህ ወጥ አይደለም ልስራ ካለ አንተን አይሰራም። በጣም ዋናው ይላል እንደምፈልገው ከቻለ ምንም ችግር የለም። እኔ ችግር የለውም። ዋናው ይቻል ብቻ። እሺ ሂሳብ ስንት ነው? ዋጋ 90 ብር ነው የምትከፍል። 90 ብር የምትከፍል 30 ብር አይደል እንዴ? 30 ብር ለአንድ ሰው እንዴ? ታዲያ እኔ አንድ ሰው አይደል እንደምፈልገው ነገርኩህ እኮ አልገባህም እንዴ? ይሄ ልጅ የሚሰራው የሶስት ሰው ስራ ነው። አንተን ይሸከማል፣ ልጅህን ይሸከማል፣ ሚስትህን ይሸከማል። ስለዚህ የሶስት ሰው የምትከፍል ኢኮኖሚ ነገር ሚስቴን እኔ ምንድን ነው የሚሸከም? ልጁ ከተሸከመ በጣም እንደዚህ ብሎ ነገር የለም። ስራ ከሆነ ስራ ነው። ከተሸከመ ሶስታችሁን ነው የሚሸከም። ጨርሻለሁ። በቃ ጨርሻለሁ። ሄሎ፣ አቤት። አዎ ነኝ። ብረት ሰራተኛ አለ። እሳቴ ላሰ ከኩባ ነው። ምንም የማይሰራው ኢሚቴሽን ይሰራል እንዴ? የማይሰራው ስራ የለም። በቃ እዛው ነው ቦታው አይደለ? ባለፈው የሰራህበት። በቃ እልክልሃለሁ፣ አሁን እልክልሃለሁ። በቃ ጠብቀው፣ ይመጣል። በርቄ! አቤት ዘርጋው፣ ጠሩኝ እንዴ? ምን ሆነሻል ደግሞ አንቺ? አይ ጓዳ እኮ ትንሽ ስራ ቢጤ ነገር ይዤ ነው። በቃ እሱን ተይው። ይኸውልሽ አሁን እንግዳ መጥቷል። ቴሌቪዥኑንና ቴፑን የሚሰራ ፔንሳውንና ካቻቢቴውን ተቁም ሳጥን ውስጥ ይዘሽ ትመጫለሽ። ይኸው በርቄ፣ ምን የመሰለ ልጅ መሰለሽ? ምን የመሰለ ልጅ! በዛውም ታዲያ ትንሽ የሚቀባምሰው ይዘሽ ነሽ። አሁን የበላሁት ፋዘር ነውር አይደለም እንዴ? መጀመሪያ በልተህ ነው የምትሰራው። በርቄ ቶሎ በይ፣ ሻዩንም ዳቦውንም እንጀራውንም አፍጠኘው። ይገርሞታል። ሆላንድ ያለው ለሷ እንደዚህ አይነት ምግብ ይናፍቃል ነበር። ጠገብክ? ጠገብኩ። በጣም ብዙ ነው። በርቄ ሬዲ ፋዝ። ምን አልከኝ? ገመድ አልከኝ?
አይ ለመስራት ተዘጋጀኝ ማለት ነው። አዎ ዝግጁ። እንግዲህ በደንብ አድርገህ ስራልኝ ነግሬሃለሁ። አይ ችግር የለም ፋዘር። እንትን ቲቪውን እስኪ ክፈት። እሺ ልጄ። አይ ፋዘር ይሄ በጣም ቀላል ነገር አይደል እንዴ ፋዘር? እግዚአብሔር ይስጥህ፣ እግዚአብሔር ይስጥህ። በአይንህ አወቅከው ገና ሳትነካው። የተማረ ሰው የተማረ ሰው ይግደልህ፣ አሳምሮ ነው የሚገልህ። ለመሆኑ ምንድን ነው ችግሩ? እንትን ችግር አንድ ስፖኪው ተንፍሶ ሳልማትሩ ራሱ ፋዘር ትንሽ ተንጋዷል። ኧረ እባክህ የትኛው ጣውላ ቤት እንደሚበይ ብቻ ፋዘር ይሰራል፣ ምንም ችግር የለውም። እስኪ እንትኑን ሬዲዮን እስኪ ክፈትልኝ። ይኸውልህ የእኔ ልጅ ይቺ ሬዲዮና ቴፕ ተኔ ጋር ብዙ ዕድሜ ያላት። ይኸው በደንብ አድርገህ ስራልኝ። ዳረስጋታ እንዴት እንደሚመራ ይሄ ራሱ በጣም ቀላል ነገር አይደል እንዴ ፋዘር? ይሄ ደግሞ ችግሩ ምን መሰለህ? ዘሴም ላንግ ፕሮብሌም ምን ማለት ነው በአማርኛ? እንትን ከቅኝት የመውጣት የጉሮሮ ችግር ማለት ነው። የጉሮሮ ችግር አልከኝ? አዎ ፋዘር፣ እያዩት እየሰሙት ፋዘር። ብቻ ምንም አይደለም። የጉሮሮም ይሁን የላንቃ በደንብ ጥርት አድርገህ ስራልኝ አደራህን። ለሌላ ሰው ለማንም አላሰራም። ተው እንጂ ፋዘር። ይሄ ቴፕና ሬዲዮ ተመልሶ ነገ አንድ ነገር ቢሆን መልሶ ነው አይደል እንደሚወቅሱ? ደስ የሚል ነገር ለምን ያወራሉ ፋዘር? ልክ ነህ። እሺ መጀመሪያ ግን ቀብር ያስፈልጋል። ቀብር? አዎ ቀብር። ያለለዛማ ንክት አላደረገው። ይኸው የኔ ልጅ አሁን መስራት ይቻላል ማለት ነው ፋዘር? እሺ የኔ ልጅ ያው ዘፋኞች አስቴር አወቀ፣ ጥላሁን ገሰሰ፣ ማሙድ አንተ ነህ። እዚህ እርስዎ ቤት አሉ ነው የሚመስለው። ተው እንጂ አትለኝም። የምሬን ነው። ጉሮሮ ውስጥ ስንጥር ተሰንጥሮ ስንጥር መሰለት እንዴ! ትንሽ ቢቆይ ግን ለከፋ ነገር ያደረገው ነበር። ሶኬት ይሰጣል። ያው ሰክቼዋለሁ ልጄ። ሰኩት? አዎ ሰክቼዋለሁ። ራሱ በጣም ቼክ ያድርጉ ፋዘር፣ ደስ ይላል። እግዚአብሔር ይስጥህ፣ እግዚአብሔር ይስጥህ። ተባረክ የኔ ልጅ፣ ተባረክ። አሜን አሜን ተባረክ። አሜን ፋዘር አሜን። ምነው ሶኬቱን በደንብ አልሰካሁትም እንዴ ልጄ? ኧረ በትክክል ተሰክቷል ፋዘር። ታዲያ ምንድን ነው ዘመጨጭ እኮ ነው ያለው ብያለሁ ልጅ። መጀመሪያውንም ተናግሬያለሁ። በቃ ትንፋሹ ሶኬቱ እስኪሰካ ትንፋሹ ጸጥ ብሎ ይሆናል። ዋጋ ነው አይመስለኝም እኮ። እስኪ ድገመው አንተ ወራዳ። ያው ያደላላ ነው ጉድ ያደረገኝ። አንተ የማትረባ አንተም ብሎ ደግሞ መካኒክ አትረባ።
ሄሎ ፍቅር። ሄሎ ማሪ። ወይ ፒስ ነው? እንዴት ነህ? አሉልሽ። ደረሽ እንዴ? አዎ በቃ እኔ ትንሽ መምጣት ብቻ ነው የሚጠበቅብኝ እንጂ ኦልሞስት ደርሻለሁ። በጣም እስካገኝሽ በጣም እኔ ናፍቅሽኝ። በስመ አብ። እኔም ቻው። እሺ በቃ ቻው። እሺ በቃ ከድሮ አሰማም ከድሮ አንተ ባኖር ኑሮ ምን ይውጣው ነበር የከተማ ኑሮ። በስማ እኔ የከተማው እኮ በቃ ደጀን ማለት መከታ። ከድሮ ምንድነው ደግሞ ምን ፈልገህ መጣ? በዛ እንደዚህ ወደዛ መሽከርከር ምን ፈልገህ መጣ? በቃ ምን መሰለህ ከድሮዬ ጀግኔ ልዘግዘቅልህ በጭንቅላቴ ልቁምልህ በእናትህ ለእኔ የዛሬን ብቻ ግደለኝ በእናትህ። ምንድን ነው አንተ ሰውዬ? ምን ነካ? ዛሬ ከአንዷ ጋር ነገ ከአንዷ ጋር አይሰለችም? በእናትህ ነገ እኮ አምጥቼ እመልስልሃለሁ። በእናትህ የዛሬን ቅበል። ሁለተኛ አንተ እኮ በስራ አስተማማኝ ዋስትናው ባንክ ማለት አንተ እኮ ነህ። በስማ የመጨረሻ ጊዜ ነው ግን ነገር የመጨረሻም የመጀመሪያም ጊዜ። አሁን በኋላ ድጋሚ እንዳትጠይቅ። ምንም ሁለተኛ የለውም ምንም ነገር ነገርኩ። የመጨረሻ ጊዜ ነው። እሺ በቃ ከድሮ አመሰግናለሁ ከድሮ። ልታዘዝ? ትንሽ እንቆያለን። የቤቱ አሰራር ተቀይሯል። ደንብና ህጉ ተቀይሯል። ሳያዙ መቀመጥ አይቻልም። የሆነ ነገር እዘዙ። ለኔ ሻይ እስኪ አስዩ። በጣም የምታቃጥል የሆነ ቀዝቀዝ ያለ ነገር ይሆንልሽ። ምሪንዳ እዚህ ሰዓት ላንቺ ምሪንዳ? ቀዝቀዝ ያለ ሌላ ነገር እዘዥ። ሌላ ቀዝቀዝ ያለ ነገር አሁን ለምሳሌ ካስተር አለ፣ ቤት አለ፣ ጊዮርጊስ። ሚሪንዳ አለች እኮ ምን አለበት እኔ ብንመርጥላት? ካስተር አለ፣ ቤት አለ፣ ጊዮርጊስ አለ። የሆነ ነገር ይሆንልሽ ኮለታል። እሺ በቃ ጊዮርጊስ ይሁንልሽ። እሺ በልሽ እንደው አንቺ ነገር የኔ ነገር አኪን ታርጊው የሆነ የሚበላ ነገር ዘዟ ዝም ብሎ ነው እንዴ? ነገር መውሰድ አለብሽ። አሁን ነገር ነው የበላ ነው አሁን የበላችሁት ቢሆንም እኮ ትንሽ ነገር እየጠጣችሁ የሆነ ነገር መውሰድ በላናል እኮ አሰማም እንዴ? ደስ ይበለው። በእናትህ ተሰማለሁ፣ ግን የሆነ ትንሽ ነገር ብትወስድ ደስ ይለኛል። ቀለል ያለ ነገር ብዙ ነገር አለ። ለምሳሌ ሸክላ ጥብስ አለ፣ ክትፎ አለ፣ ይሄ ዝልዝል ጥብስ አለ፣ እንትን ምላስ ሰንበር አለ። ምላስ ሰንበር አለ? ምላስ ሰንበር? አዎ ምላስ ሰንበር የለም። ጥብስ በርበር ይሆንልሽ እንዴ? እንዳትዪ ባንተ ምርጫ? አዎ የኔ እናት። እሺ በልሽ ጌታ።
መጣሁላችሁ። ሻዩን ተው፣ በዛው ይቅር በቃ። ይቅርብህ? አዎ ድሮም እኮ ይቅርብህ። የሆነ ነገር ውሰዳ። ይቅር አልኩ በቃ ይቅር። ይቅር ችግር የለውም። እኔን ሞት ይርሳል። በኋላ እኮ ልትቀየሙ ነው አይደል? ብዙ ሰው ይቀየማል። በጣም ብዙ ሰው እንደተቀየመኝ ለምንድን ነው ማትጎርሰው? ለምንድን ነው ማትቀምስልኝ ይሉኛል። ሁሉ እንዳልነበረ እንዴ ግን ያዘዝኩት ያው ሁለት አይደላችሁ? ሁለት ሰው ደግሞ አንድ ይታዘዛል። ለሁለት ሰው ሁለት ነው። አንድ ለአንድ ምንድን ነው? እኔ እንዳትቀየሙኝ ብዬ እኔ ለእናንተ ብዬ የምቀምሰው። አዎ ለእኔም ብትቀየሙኝ በኋላ ጥሩ አይደለም። ገብቶሻል? ጥሩ አይደለም። አቤት ያዝኩት ዶሮ መሰል ዲሽ አይደለም። ምን ትትለው ነው ነፋ? አንተ ምንድን ነው ያልከው? የቤተን አመል እዛው እሺ ያስፈራራል እንዴ? አፈርሶ አይደለም እና ጓደኞችን ቢያንስ እንኳን ቻው ብያቸው ተሰናብቻቸው ልምጣ። ለዚህ ብላ ለዚህ በቃ ተውና ተነሱ ቁጭ ያው እንግዲህ ቤቱ ነው ይመስላል። ያው ብዙም እንትን የለበት ቀላል ነው። አንድ ያለ ነገር ወይ ነገር አለ ሃኒ ይማሪ የት ቆይታ ነው? ጭንቅ ብሎኝ ነበር። ነግሬሽ ሰራተኛ እመጣለሁ ብዬሽ አሁን ባሁን ረሳሽው? የታል ታዲያ ያመጣኸው? ይኸውልሽ ምን የመሰለ ሰራተኛ መሰለሽ? ከአሁን በኋላ ያማረሽን መብላት ትችያለሽ። እንዴት ማለት ነው? አንቺ አማርኛ የምትይው ነገር በጥራት ሰርቶ እንኪ ጉረሽ የሚል ሰው ያመጣውልሽ አትለኛለሁ ብዬ ሳይ ደግሞ ታውሽ እኔ ነው አንተ የምትለው ማለት ስንመጣ ሶስት ነን ብለኝ ነበር። አይ ልጅቷን ሳጣት እኮ ነው ፈልጌ ሳጣት የታለች ብዬ ነው። ዝኖሽ አትበለኝ። ከዚህ በላይ ምን ልሁንልህ? ልጅ ስለ ይወድፍን 4 አመት ሆነ። ጭራሽ የሌላ ልጅ አለ ብለህ የማን ሆድ ለማጓጓት ነው? እኔ እኮ አትበለኝ። ድሮም ስራ መደለል ነው። ምን ልደልለኝ? ሃኒ ይሄ ልጅ እኮ እኔ ምናልባት ካሁን በኋላ ልጅ ይኖረናል ብዬ በማሰብ እኮ ነው። 4 አመት ያልኖረ ልጅ እሱ ሲመጣ ነው የሚኖርህ? አልገባኝም ነበር። እንደዛ ለማለት ፈልጌያለሁ። ለምን እንደሆነ ግን ሁሉንም ነገር እኔ በኋላ እነግርሻለሁ። እሺ። ለማንኛውም ስመለስ ሰርፕራይዝ አደርግሻለሁ። አሁን ሰዓት ረፍዶብኛል። ልጁ ስራውን ይጀምር። ሁሉንም ነገር ግን በኋላ ሰምተሽ እሺ? እሺ።
እየበላሁ ነው። ታዲያ አንብላ። ውይ እኔ በላውን ተብላ እንዴት ነው ይጣፍጣል? ከምራንቺ ይሰራል? ኧረ እባክህ መፎገር ነው። ከኛ ጋር ባትወዳደሪ በርቀት ትከተኛለሽ። እውነት ታወራ በጣም ያምርብሃል። እንዳንቺ ባላምር ያምርብኛል። እንደዚህ ተጫዋች ግን አትመስልም። አንዴ ላጎርስሽ። ካላስቸገርኩ ደስ ይለኛል። ግድ የለም አስቸገርኩሽ። አጎራረስ ትችልበታለህ። ታዲያ ልገብሻ? በቃ እባክህ በቤት እቃውን ያነሳስልኛል። ምን ነው አትበላም? በቃ ስራ ልሰራ ስለሆነ አየሽ ብዙ ከበለው ይከብደኛል። ለዛ ነው አልክሽ። እሺ አሁን ስራ መጀመሪያው ከየት ነው? ከሳሎን ነው? ከመኝታ ቤት ነው? እንጀራ ከመጋገር ነው? ዳቦ ከመድፋት ነው? እንጀራ መጋገር ትችላለህ? ያው በአይነት ነው። ስንትና ስንት ቦታ መሰለሽ የሰራ ነው እንዴ? ዋው በጣም ደስ ይላል። እንግዲያውስ ከመኝታ ቤት ብጀምር ደስ ይለኛል። ከመኝታ ቤት? አዎ ምን ነው መኝታ ቤት ቤት አይደለም? መጽዳት መስተካከል የለበትም? ኧረ አለበት። ግን እሺ መጥረጊያው እዛው አለ። እሺ ሞሉያውስ? እሱም እዛው ነው። ሞሉያውም መጥረጊያውም እዛው መኝታ ቤት ነው? እዛው ነው። ቶሎ ግባና ጠርገው ውጣ። እሺ አይ መጥረጊያው የት ነው? አልጋው ስር ነው። ሞሉያውስ? እሱም እዛው ነው። እዚህ ስር? አዎ ምን ያረክሽ ነው? ኧረ ተይ እንጂ ምን ሆነሻል? ኧረ ምን ያረክሽ ነው እንጂ? ምን ይሆንሽ ነው? እግዚአብሔር ይወደውም። ኧረ ተይ እግዚአብሔር ይወደውም በእውነት ምን እያደረግሽ ነው? ኧረ እግዚአብሔር አይወደውም። ተይ ተይ ጋሽ አንተን ይመጡብናል። ተይ እንጂ ኧረ ስለፈጠረሽ እኔ እኮ የመጣሁት ለስራ ነው እንጂ አንቺ ለምን እንጀራ ግደውም። ተይ ተይ እንጂ ቀልድ ሃኒ ሃኒ
የማርያም ብቅል እየፈጨው እጄ እፈጫለሁ። የማርያም ብቅል እየፈጨው ነው። ኧረ ይሄ ነገር እውነት ነው እንዴ? የሚጠራኝ ሰው አለ? ወደ ሴቶች እየጠሩ ነው። እኔ አዎ ማርያም መድኃኒዓለም ወይ ማን ነው ሰላምቲ ነው ሚሰጥ ነው ባለግ ይደውላል። የማንን አንስቼ የማንን ልተው? እኔማ ከአቅሜ በላይ ሲሆን ስልክ የሚያስተው ከአቅሜ በላይ ሆና ምን ላድርግ? በጣም የሚፈልግ ሰው እንዴት ያገኛል? እሱማ ያው ኦፕሬተር አለ፣ በሱ መልዕክት ምናምን በአጭር አማርኛ ደውይልኝ አልፈልግም ቁጥሽ ነው ያትለኝ። በምትኩት እኔ አንቺ ስልክ ቤት የጠላት ጆሮ ግን አይሰማሽም። እንዲህ ስትይ ደስ አይልም። ታዲያ ወይ ሰፈር ምን ትሰራለህ? ጥሩ ጥያቄ። ይሄ ወዳቂ ልጅ ታይሻል። ላሳልፍለት ብዬ በመጣው ጨጓራዬን ገለበጠው። ምን ላድርግ? እኔ ደግሞ እንደዚህ ተደብቆ ያሉ ሰዎች ማሳወቅ ደስ ይለኛል። ሆቤ ነው በቃ። እንዲህ ተደብቆ ሰው ግን እኔ ለሱ መላፋ መሆኑን አላወቀም፣ አልገባውም። ምን ላድርግ? በጣም ደስ ይላል አይደል? በጣም አመሰግናለሁ። እንደዛ ይመስል ስለሆንክ አይደል? በጣም ደስ ይላል። ዛሬ ቁርሴን ጋብዘን ኖ በቃኝ በልቼ ነበር። ከእንግዳ ጋር ነበርኩኝ። በሰላም ነው ወይ ስራውን ትታችሁ የመጣችሁት? ከአቅም በላይ ነው። ከአቅም በላይ ቤት መጣች ነው። አንራብም። ያሰለፍ ዕዳ ተከፈለ። እፎይ አልኩ ስል ስራ ትታችሁ መጣችሁ። አንተ እኮ ብዙ ማታውቀው አንተ ያቅማችን ሞከረን ተፍጨረጨር እሺ አሁን ምን እናድርግ? እሺ አይደል አይደል ታረቁናለሁ አሰልኩ እኮ በላቸው ብላ አታስወጣኝም ማለት እናያለን። አብረን እኮ Andorana, when I contact you, let's stay my twin and best me. So come, let's just see us if you are. Andorana. ሄሎ ስሜ ሰላም ነው? አለ ሰላም ነው አሎ ስሜ ይቅርታ በሌ አጋጣሚ አጠገቤ ነው ያለው። አናግሪሽ። ሄሎ ቤትዬ። ሄሎ ሄሎ ቤትዬ። አክስትሽን አገኘሻቸው? አላገኘኋትም። አጋጣሚ እናንተ ሰፈር መጥቼ ነው። የት? አንተ ሰፈር መጥቼ እዚህ እኛ ግቢ። ዛሬ ወንድሞችን መታወቅ እፈልጋለሁ። እኛ እኮ እንመጣለን። ምን ችግር አለ? እሺ እንዳታቆየኝ ቶሎ ነው። ችግር የለም። እኛ አሁን ነው እንጂ አሁን ነው የምንመጣው። በቃ እሺ ቤት
ሰላም አለቃ እንዴት ነው? ሰላም ነው። በዚህ በኩል ያስገኛል። ምንም ችግር የለውም። እናሳይ። ብሎክ ስንት ነው? 80 እኛ ሰፈር አይደለም። እስቲ እናውራ። ወላ አለቃ አሳያለሁ። እኛም ወደዛ ስለሆነ እናምራ። ችግር የለም። በዚህ ጋር ታጥፋ በግራ እኛ እናሳያለን። እኛ ነን አይደል እንዴ የምናውቀው? ወይ እንውረድ እንዴ? አይደለም ብዬ እኮ ከዚህ ግቢ እዚሁ በላዶ ይገርማል። ወይ ባለሀብት እኛ ነው የምናውቀው። አንተ ነው የምታውቀው። 88 አለያትም እንዴ ነው ያራጋ በላ ያሳዩዋል። በቃ ጀሰና ህፃናቶች ምናምን ጠይቂና ይነግሩሻል። በይ ወይ ነጥሻ አስማማው ልሴ ነው። ስላወቅኳችሁ በጣም ደስ ብሎኛል። ታዲያ ፀሐይ ላይ ካፌ ሻይ ቡና እንበላ ብል በጣም ደስ ይለኝ ነበር፣ ግን ምልክት እያደረጉልኝ ስለሆነ መሄድ አለብን። የሆነ ቦታማ መቀመጥ አለብን አይደል? የሆነ ቦታም ቁጭ ማለት ቡና ይሄን የመሰለ መልክስ ይሄ ፀሐይ ሌላ ጊዜ በደንብ እንጫወታለን። ታዲያ እንዲሁ በቁልሽ የሆነ ቦታ ሻይ ቡና እንኳን ስለምቸኩል እውነት ልሂድ። በቃ ሌላ ደውላ በጣም የሚያስብልኝ ትንሽ ወንድም በጣም ያስባል። በጣም አሰበልሽ ቆንጆ ስለምወድሽ እኮ ነው። ላዳ በቃ ይቅር አልሽ ላዳ? አዎ ይቅር። ባጃጅ እየመጣ ስለሆነ በባጃጅ እሄዳለሁ። በጣም ይቅርታ ቆየሽ አይደል? ምን ጥያቄ አለ? ቆይ እኔ ምን እየተደበቁ መሄድ ተጀመረ? ምን ያስቀሻል? ነገር ባይኖርሽማ እንደዚህ ሹልክ ያልሽው አልሄድሽ ነበር። ቅድስት እንዴት ማለት ነው? ራንቹ ድብን ነው እና የት ሄደሽ ነው? ከባጃጅ ላይ ስቶርጅ ያየሁሽ። እሺ እኔ ልምት እዚህ እና በላቸው ጋር ሄጄ ነው። በላቸው ጋር? አዎ። አይ ጤና ያርግልሽ። በፊት እንደዛ ስትሆኝ እንዳልነበር አሁን በቀን 3 አልበዛም? ትንሽ የበዛ ስለመሰለኝ ነው። ቅድስት ሳልነግርሽ ቤት እኮ እዚህ ነው። የበላይ ነው። እዚህ ሰፈር ከመጣውማ ቤቱን ሳላይ ወንድሞቹን ሳልታወቅ አልሄድም ብዬሽ እኮ በቃ ለዛ ነበር አይደል? በጣም ነው የምታሳዝኝ። እሺ
ምን አለበት ቆንጆ ወንድሞች እንዳሉት ነግሮኝ ነበር። እኔስ ብታዋወቃቸው። ዋው ታዲያም ችግር አለ? እኔ ለምን አላስተዋውቅሽም? እውነቴን ነው። ምን የመሳሰሉ ናቸው መሰለሽ? እዛቸው ለነገሩ አይገርማቸው ባለሀብት ዘመን እንደኛ አይነት ምግብ የሚበሉ መሰለሽ? ምን ታደርጊዋለሽ? ለነገሩ እኛም ያለን ትንሽ ነው የቀረን። ምን ታገኘ? ይሄው አንዳንድ ለሚዘይ ይቅርታ አልሰፋላችሁ? ምን ነበር? የሆነ ባለሙያ ጠፍቶብኝ ነው። ታውቁት ይሆን? ምናሽ ማለቴ ምን አይነት መኪና ነው? ቀለሙ ወይም ደግሞ ታርጋው ይዘሻል? ማለቴ ስሙ ወይም ምን አይነት ሰው እንደሆነ ብትነግሪን በቀላሉ ልንረዳሽ እንችላለን። ኦኬ ደባልቅ ይባላል። ቀለምና ቻክ ይሰራል። ጠቆር አጠር ወፈር ያደርሳል። ደባልቅ ኧረ በእግዚአብሔር አናውቀውም አሉ። በጣም ይቅርታ እነሱ ሌላ ሰው ተዋውቀው እኮ። እሺ ሌላም ታውቁት ባለሙያ? የምን ባለሙያ ነበረ? የቤት ፊኒሺንግ። ኦኬ ፊኒሺንግ አሁንም አያውቁትም። እንግዲህ ምን ልንረዳሽ አልቻለም። እግዚአብሔር ይስጥልኝ። አሁን መጨረሻ ላይ ምን እንዳለች የሚያስተውሷል? ምን አለች? ኧረ እኔ አላስታውስም። አትስተውም? ያስ እሱን ተውት። ልጅቷ ስሞትላችሁ ልጅቷ መልአክ አንተ ስንት ትላለህ? በእናትህ ናይስ አስቀሽታለች። አደብስማ አንደነት ምን ዋጋ አለ? ብሎ ካንተ ማናየት ማናገኘው ነገር እኔ የጠየኳችሁን ትነግሩኛላችሁ ወይንስ አትነግሩኝም? ምን አልከ? ምንድን ነው? ሴትዮዋ መጨረሻ ላይ ምን እንዳለች የሚነግረኝ ሰው የለም? አልገባኝም። ምንም አልገባኝም። እሺ ተውት። ባለሙያ ታውቃላችሁ ወይ አለች። አናውቅም። በሬቱ አንተ ልቀቅ። አንተ እንዳነቀኝ አሁን እንዳነቀኝ። እሺ ባነቁኝም እንዳነቁኝ። እኔ ግን ከእናንተ ጋር እስከ መቼ እንደምቃጠል ነው የማላውቀው። ሄጄ ጸልይለታለሁ፣ እነግረዋለሁ። ቤቱ ሄጄ እነግረዋለሁ። ጸልይ ግን ችግር የለውም። እሺ ይሁን፣ እኔ እረጋጋለሁ። አንተ ምንድን ነው የሰለጠንከው ሙያ? ቀለም ቅብ ነው። ቀለም ቅብ። በጣም ጥሩ። እሺ አንተስ? እኔ እንትን ምን ነበር? ጂፕሰን ገጠማ። በጣም ጥሩ። እሺ አንተስ? ማን? አይ እኔ። አዎ አንተ? ቢልዲንግ ኮንስትራክሽን ኤንድ ኢንስታሌሽን። በጣም ጥሩ። እኔ ደግሞ ፎርማልነቱን
ታዲያ እቺ ሴትዮ ባለሙያ መሄድ አለባት። አይ ጭንቅላት ነስ ግማሽን ሳሸናት አንተ ክብረን ጠብቅ እሺ። ግን ጭንቅላት አለሽ ጭንቅላት አለሽ። እሺ አሁን ተረዳችሁኝ አይደል ማለት የፈለኩት? ግን በጃዙት ወርቅ በጃ እንደምን ይቆጠራል? አንተ ባንድ ላይ ሁልሽ ባንድ ላይ እንደምን ይቆጠራል? በጣም ጥሩ ሴትዮዋ ቤት አቅጣጫ እንደሄደች የሚያስታውሰኝ ሰው በዚህ ጋር ተውት። እሱንም ምን ያስታውሳችኋለሁ? ሻተቅሳ ችግር በዚህ ጋር ነው የሄደችው። አሁን ፈጠን ብለን ብንከተለው ጥሩ ነው። በቃ ምን ጠብቃለን? ሁሉንም በአንድ ጥላ ስር የሚሰራልሽ ተገኝቷል። ምንም ችግር የለም። ወላይና አረረ ገለሽን ነበር እናቴ። አማኝ ስልሽ እኛውንን እንሂድ። እኛውንን አስታውሰን እኮ ነው አሁን። ይቅርታ እናቴ። እርግጠኛ ነህ? እናቴ ደነገጥሽ እንዴ? ስራው ትሰጣችሁ? ማርያምን ሰልጠነናል። በሁሉም ሙያ አለን። ስልጠና ወስደናል። ኦኬ ከቻላችሁት ደስ ይለኛል። እሺ እናቴ ሸሽዮ ተገኘሽ። ወጣ የትዳችሁ እስካሁን በጣም በቃ ከኔታ
አንተ ያማል እንዴ? ስራ ላይ ነው ስሙ። እኔ ይቅርታ እንዳትዪ፣ እኔ ይቅርታ። እግዚአብሔር ይመስገን ብዙ ስራ መስራት አይችልም። ሰላም አልሽ? ጨርሳችኋል። አሁን ዕቃ ማስገባት ብቻ እናንተ መግባት ነው የቀራችሁ። ታዲያ ብቻ ሁሉ አምጣላት። ማሚ ይሄን አቀርባችሁ ብለኝ በጣም እናመሰግናለን። ስላየኋችሁ ደስ ብሎኛል። እኛም ደስ ብሎናል። እኛም ወጀር ነው። ሰላም ነው። እናመሰግናለን። ያጋጠመኝ ታክሲ ውስጥ ሳልነግርሽ ወይኔ በእናትሽ ከአጠገቤ የተቀመጠው ልጅ ቁመናው፣ መልኩ፣ ንግግሩ እኔ በቃ ምን ፈገግታው በቃ ምን የምታወጭለት ነገር የለም። ወይኔ ሰው እንደዚህ በአንድ ቀን አይተሽ ትወጪዋለሽ? ኧረ እቺ ልጅ ባንዴ ፎንቃ እኔ ዛሬ በእድሜ ሁሉ ሳላወቀር ይሄንን ነበር መፍራት አንቺ። እና እሺ ምን አለሽ? ስልክ ጠይቆኝ ነበር። ታውቂያለሽ የሴቶችን ባህሪ ትንሽ ለመግደርደር ስሞክር እናስ አልወረደም። ሳሰጪች ምን አድርግ? አንቺ ልጅ እሺ ከዛስ ንገሪኝ። ተው እባክሽ ምን ይወራል? አይምልሽ ለእነሱ ደወልሽላቸው? አልደወልኩላቸውም። በእንቺ ምን ጊዜ አላገኘሁም እንዴ ምን ሆነሻል አንቺ? ደውልላቸው። እሺ ደውልላቸው። አስሚ እንዴት ነህ? አለብሽ አንቺ ግን ለዚህ ታፋ በቂ ነገር አለው። ምን እባክህ ትንሽ ስራ ይበዛል። አላለበት ነው ወንድሞቹ ብትጠይቂያቸው። እንዴ ምን ሆነሽ ነው? ገና መቼ አናገርኳቸው? ሄሎ አስሚ፣ በጣም ይቅርታ አቋረጥኩ አይደል? እኔ የምልህ አጠገብ በል ያለ እንዴ? አለ ከኛ ወንድሞቹ የተለያለሽ ነው። የሚገርምሽ በጣም ነው ይወደድ። በጣም ደስ ይላል። እኔን ለማስቀናት ብለህ ከሆነ በጣም የምወዳት ጓደኛ አለችኝ። ኧረ እኔ እንደዛ ለማለት ፈልጌ አይደለም። እሺ አናግረኝ። ሄሎ ቤቲ። ሀይ በልዬ እንዴት ነህ? እሱ ይመስገን። እኛም እኮ በጣም ናፍቀሽናል። አለሁልህ እኔ ቆንጆ። ከእናንተ መጥፋት በስተቀር በጣም ደህና ነኝ። ኧረ እኛም ናፍቀሽናል። መቼም የስራ ቢዚ ሆነ ታውቂያለሽ። እንደኛ እኔ የምልህ በሌ ነበር የኔ ቆንጆ ነገ ልደቴ ነው እና አንተም ወንድሞችም እንዳትቀሩ። ብትቀሩ ግን በጣም ነው የሚቀየማችሁ። ያንቺ ልደት ነው በሌ? ልደቴን ማክበሬን አልወደድከው? ከምን ነው ቤቲ? አይ እንደዚህ ሆነ ስትነግሪኝ ደስ አይልማ። ጥሩ ስራ ሰራሽ። ቀድሞውን እኮ ቀደም ብሎ ይነገራል እንድናስብበት ቤት። እሺ ተው በምን ውስጥ ይቅር አይደል? እሱስ ይቅር ባታደርገን እንኳን ይሰራል ቤት። ግድ የለም ምንም መቸገር አያስፈልገውም። ለእኔ ከምንም በላይ እናንተ መምጣታችሁ በቂ ነው። እንመጣለን። እነሱ ይመጣሉ። እንመጣለን። እሺ ቤቲ። እሺ እኔ ቆንጆ በጣም ነው የማመሰግነው። ቻው። ሰው መስላችኋት ጠራቻችሁ። ምን ማለት ነው? እንዴ ሰው አነሰው እንዴ? እንዴት እንዴ? ነገ በቃ ፋ ቺክ ብልጭ ብለ
ሁልጊዜም ይህን ነገር በደንብ ተማክረንበት ነው የምንሄደው። ገባሽ? አሁን ላይ ሰዓት ደርሷል።
ስለተገኛችሁ በጣም ነው የማመሰግነው። እጅግ በጣም ደስ ብሎኛል። Happy birthday, happy birthday to you. Happy birthday to you. Happy birthday, happy birthday to you. Happy birthday to you. Happy birthday. I just never understood. ሄሎ ቅድስቴ እንዴት ነሽ? አለሁልሽ። ሰላም ነው ቤቴ? አለ ቅድስቴ በሰላም ነው? ስልክሽ ነው የዘጋሽው? ዘግቼው እኮ አይደለም ባትሪ ዘግቶብኝ ነው። እሺ አሁን እሱን ታዩና የት ነው ያለሽ? ቤት ነኝ። ምን ነው? ዋው ደስ ሲል። አክስቴ ቤት ዛሬ ነው የሚመረቀው። በቃ አብረን እንሄዳለን። ውይ ዛሬ እኮ የሚባል ነገር አይሰራም። እንሄዳለን። ልታስቀይብኝ ነው ካልሽሽ። እሺ እኔ ቆንጆ በጣም ነው የማመሰግነው። ጥሩ ነው። አዎ ጠፋብን እኮ እንደዚህ አላማረም ነበር ቤት። ዋው እሱነህ ታደስ እንዴት ነሽ? ፈንደና መጣችሁ። ሰላም እንዴት ነሽ? ታደስ እንዴት ናችሁ? አምሮባችኋል። ታደስ ነው ግቡ። ቆንጆ ነው አይደል? ምንም ባይል ቁጭ በይ
ያምራል እኮ በጣም ነው የሚያምረው። እንዴት ነው እንደዚህ ያሳምራል? አዎ ቆንጆ ነው አይደለ? በጣም ያምራል። ጎበዝ ልጆች ናቸው ልጆቹ። የሚገርማቸው ይሰሩልኝ ወጣቶች ናቸው። በጣም ጎበዝ ልጆች። እኔ ራሱ እንዴት እንዳስደሰቱኝ በእውነት እውነት። እኔ እንደየት ሙያተኛ ሰው በጣም ነው የማደንቀው። ሁሌ ሙያተኛ ታደንቃለች። ለምን አንቺ ራስሽ ሙያተኛ አትሆኚ? በምን እድሌ የሚያስተምረኝ ሰው አገኝማ። ይሄን ያህል በጣም ነው የምወደው። ለምን አትማሪም ታዲያ? ያው መማር አይቀርም። ኦኬ ይሻላል። ይሄን ያህል ፍላጎት ካለሽ ወይኔ ቢጡ በጣም ያደገችው እቺ ልጅ ትልቅ ሰው ነች። አደገች በጣም ብዙ ዳዳበቅናችሁ የሆነ ነገር ስለስላሳ ጠጡ። እስከዛ ምግብ ሲቀር ቆይ እኔ ልነሳ። እውነት እሺ ቤት ለምቦሳ አንበሳ ይግባ። አሁን ምን እኛንን የሰራን አይገርምህም? ሙያችንን አላወቅንም። አይ ስራ አይ ቤት እኔ እጄ ተጠራጠርኩት። እጄ ተጠራጠርኩት። ይሄ ነው ግድ የላችሁ ምን ወጣ እዚህ ቤት የማይመስለኝ እመን ወይ እኔ ቤት አይወጣንም እንዴ የትያስ ሰላም አትሉም? እንዴት እያሰለፍኩኝ ምን እናደርግ ናቸው? ኤጀንሲ ልኩብናል እንደኛ እኛ ሄድም ነበር እንዴ? ምን አጠፋን? ቆይ አንሄድም እንዴ? ደግሞ አሁን ልንመጣ ስንል እዚህ እንደወጣ ቀጥታ አሰልም ያለ መጣ አይሻል ካፌ ሲቀድምኝ የልቦናዬን ያውቃል። ብሩን ይዘን ልንመጣ ልናስረክብ እንዴ ስንል አንቺ እዚሁ ነሽ። ሰለፍኝታሉ ደህና ናቸው ግን እባክህ ተሜ ከነ ቦነሱ ሰጠልኝ። የቤት ኪራዩ ተቋጠረ ይሰጣል። ሰላም ነው። እንኳን ደህና ቆየሽ። ሰላም ነው። ጎረምሶች ሰላም ነው ወይ? እንዴት ናችሁ? እንኳን አደረሰሽ። እንኳን አብሮ አደረሰን። ደህና ቤቱ በጣም አሳምራችሁ በጣም እኮ ደስ ያለኝ። ማት መረጃ እኛ ልንወጣ ስንል ሰው ነው የመለስከው እንዴ? የቤት ኪራይ አለች መከፈል የስንት ሰው ፊት የገረፈን ወይ ክፈል ከነ ቦነሱ ተከፍሏል። ኖ አይሆንም በፍጹም እውነት እኛ ነን ያየነው መከራው። ክፈልልኝ አንተ ነው እናንተ በጉልበታችሁ እኔ በገንዘቤ ቢሆንም ነው እውነት ተይ እኔ ደስ ብሎኝ ነው ያደረኩት። እሺ እሺ አይሰራ እናት ቤቴ ታውቁሽ እነዚህ ናቸው ሙያተኞች ቤትን ያሳመሩት። ለምን ዋሸኝ? ግን ለምን ዋሸኝ? በፍጹም መሆን አልነበረም። ቤቲ አንቺን ላለማጣት ስል ያደረኩት እኔ እኮ አንተን ነው እንጂ ፍቅርህን ብዬ ነው እንጂ ገንዘብህን አይቼ አልነበረም የቀረብኩ። ለምን ዋሸኝ?